ሰላም ሰላም ውድ የሳቋማ ቤተሰቦች በዛሬው 11 ክፍል ኬሚስትሪ ምዕራፍ 3 ትምህርታችን ላይ ፊዚካል ስቴትስ ኦፍ ማተር ስር ፕሮፐርቲስ ኦፍ ማተርን እንመለከታለን ማለት ነው። የጠጣሮችን ባህሪ፣ የፈሳሾችን ባህሪ እንዲሁም ደግሞ የጋዞችን ባህሪ አንድ በአንድ እናያለን። በተጨማሪም ደግሞ ኤክሰርሳይዝ 3.2ንም አብረን እንሰራለን ማለት ነው። እንደተለመደው ከእናንተ ጋር የምቆየው መምህር ቴዎድሮስ ነኝ ከሳቋማ። አሁን ቀጥታ ወደ ፕሮፐርቲስ ኦፍ ማተር ትምህርታችን እንገባለን። አክቲቪቲ 3.3 Attempt to answer the following question independently and share your ideas with a friend who sits next to you. በራሳችሁ ቀጥሎ ያሉትን ጥያቄዎች ለመመለስ ሞክሩና ከዛ በኋላ ደግሞ አጠገባችሁ ካለ ጓደኛችሁ ጋር ሼር አድርጉ ነው የሚለው ትእዛዙ። Question number 1. Compare and contrast the density and compressibility of a solid, liquid and gaseous forms of a substance using particle model diagram. So particle model diagramን በመጠቀም እነዚህን አወዳዱ ወይም አነጻጽሩ ነው የሚለን ማናማንን ሶሊድ ሊኩዊድ እና ጋዝን በዴንሲቲ እና በኮምፕሬሲቢሊቲ ነው የሚለው። ጥሩ ተማሪዎች እንግዲህ ከዚህ በፊት በነበሩት ቪዲዮዎቻችን ላይም እነዚህን ሶሊድ ሊኩዊድ ጋዝን ተመልክተናል። በተለያየ ፕሮፐርቲያቸው አወዳድረናቸዋል። እስቲ አሁን ደግሞ ከፓርቲክል ሞዴል አንጻር ፓርቲክል ሞዴል ስንል እንግዲህ ፓርቲክሎቻቸውን አቀማመጣቸውን መሰረት ባረገ መልኩ ማለት ነው። ስለዚህ አንደኛው እንግዲህ ኢንተርምስ ኦፍ ዴንሲቲ ነው እንድናወዳድር የጠየቅነው። እዚህ ጋር የሶሊድን ፓርቲክሎች አሬንጅመንት እናገኛለን ማለት ነው። ሶ ኢን ተርምስ ኦፍ ዴንሲቲ ሶሊድ ፓርቲክሎች ምን አይነት ዴንሲቲ ነው ያላቸው? ሃይ ዴንሲቲ። ምክንያቱም ፓርቲክሎቻቸው ምን ስለሆኑ ሪዝኑ ተቀራርበው ስለሚገኙ ማለት ነው። ምክንያቱም ከፓርቲክል ሞዴል አንጻር ስለተጠየቅን ማለት ነው። ወይራስ ሊኩዊድ ጋር ስንመጣ ደግሞ ሞዴሬት የሆነ ዴንሲቲ ነው የሚኖራቸው ማለት ነው። ሞዴሬት ዴንሲቲ። ሞዴሬት ስንል እንግዲህ ከሶሊድ ያነሰ ከጋዝ ደግሞ የበለጠ ማለት ነው። ጋዞች ጋር ስንመጣ ፓርቲክሎች ስካተርድ ሆነው ተበታትነው ስለሚገኙ ቬሪ ሎው ዴንሲቲ ነው የሚኖራቸው፣ ቬሪ ሎው ዴንሲቲ። ስለዚህ ሪዝናችን ምንድን ነው? ፓርቲክሎቻቸው ተራርቀው ስለሚገኙ ማለት ነው ከፓርቲክል ሞዴል አንጻር። ሌላው ኮምፕሬሲቢሊቲ ነው የተጠየቅነው። ስለዚህ ሶሊድ ጋር ስንመጣ ቬሪ ሎው ኮምፕሬሲቢሊቲ ነው ያለው። ቬሪ ሎው ወይም ደግሞ ኢንኮምፕሬሲብል ነው ባጭሩ ማለት እንችላለን። ምክንያቱም ከፓርቲክል ሞዴል አንጻር ኤክስፕሌን ስናደርገው በፓርቲክሎች መካከል በጣም ትንሽ ስፔስ ስላለ ወይም በቂ ስፔስ ስለሌለ ኮምፕረስ ለማድረግ ማለት ነው። ወይራስ ሊኩዊድ ጋር ስንመጣ ደግሞ ስላይትሊ ኮምፕረሰብል ናቸው። ስላይትሊ ኮምፕረሰብል ምክንያቱም ሪዝናችን ምንድን ነው? በመካከላቸው የተወሰነ ስፔስ ስላለ ማለት ነው። ወይራስ ጋዞች ጋር ስንመጣ ሃይሊ ኮምፕረሰብል ናቸው ምክንያቱም ፓርቲክሎቻቸው መካከል ከፍተኛ ስፔስ ስላለ ማለት ነው። ስለዚህ ፓርቲክል ሞዴልን ተጠቅመን ኤክስፕሌን ስናደርግ ሶሊድ ፓርቲክሎች በጣም ተቀራርበው ስለሚገኙ ዴንሲቲያቸው ከፍተኛ ነው፣ ኮምፕሬሲቢሊቲያቸው ደግሞ ሎ ነው ወይም ኢንኮምፕሬሲብል ናቸው ማለት ነው። ሊኩዊዶች ጋር ስንመጣ ደግሞ ፓርቲክሎች በተወሰነ ርቀት ስለሚገኙ ሞዴሬት የሆነ ዴንሲቲና ስላይት የሆነ ኮምፕሬሲቢሊቲ እናገኛለን ማለት ነው። ጋዞች ጋር ስንመጣ ፓርቲክሎቻቸው ተራርቀው ነው የሚገኙት። ይህም ሌስ ዴንሲቲ እንዲኖራቸው ምክንያቱም ቮሊዩማቸው ከፍተኛ ስለሚሆን በትንሽ ቮሊዩም ውስጥ በጣም ትንሽ ፓርቲክሎች ስለሚገኙ ዴንሲቲያቸው በጣም ትንሽ ነው። ነገር ግን ስፔስ በመካከላቸው ስላለ ሃይሊ ኮምፕሬሲብል ናቸው ብለን እንናገራለን ማለት ነው። As it has been discussed earlier, matter can exist as solid, liquid or gas. The properties of these three states of matter are explained in terms of the kinetic theory as follows. በጣም ጥሩ እንግዲህ ከዚህ በፊትም ተነጋግረናል። ማተር በሶስት መልክ ኤግዚስት እንደሚያደርግ ማለት ነው። በሶሊድ፣ በሊኩዊድ፣ በጋዝ። በእርግጥ ፕላዝማንም አንስተናል። ፕላዝማ ግን ኮመን ስላልሆነ ኦልሞስት ማተር ኤግዚስት አያደርግም። ኤግዚስት የሚያደርገው ምንድን ነው? በፕላዝማ ስቴት ላይ አዮናይዝድ የሆኑ ወይም ካታይን እና አናይን ነው ብለን ተነጋግረናል ማለት ነው። ስለዚህ ሜንሊ ዲስከስ የምናደርገው ስለ ሶሊድ፣ ሊኩዊድ እና ጋዝ ነው ማለት ነው። ሶ ቀጥለን እንግዲህ ካይኔቲክ ቲዮሪ ኤክስፕሌን እንዴት እንዳደረጋቸው የእነዚህ ሶስቱን ስቴት ፕሮፐርቲ እንመለከታለን ማለት ነው። ፕሮፐርቲስ ኦፍ ጋዝ። የመጀመሪያው እንግዲህ የጋዞችን ፕሮፐርቲ ከካይኔቲክ ቲዮሪ አንጻር የምንመለከትበት ፓርት ነው ማለት ነው። የበለጠ ለመረዳት እንዲመቻችሁ ምሳሌዎችን ጠቅስላችኋለሁ። ለምሳሌ አየር የምንተነፍሰውን አየር መውሰድ ትችላላችሁ። ኦክሲጅንን፣ ካርቦን ዳይኦክሳይድን፣ ሃይድሮጅንን፣ ሚቴንን የመሳሰሉትን ጋዞች እንደ ምሳሌ እያሰባችሁ የጋዞችን ፕሮፐርቲ መመልከት ትችላላችሁ ማለት ነው። Properties of gas. From the kinetic molecular theory of gases,
the following general properties of gas can be summarized. so ቀጥሎ እንግዲህ የጋዞችን ፕሮፐርቲ እንመለከታለን ከካይኔቲክ ሞለኪውላር ቲዮሪ አንፃር ማለት ነው። አንደኛ ጋዝ ሃቭ ኖ ፊክስድ ሼፕ፣ ምን የላቸውም? ፊክስድ የሆነ ሼፕ የላቸውም። እንዲሁም ደግሞ ፊክስድ የሆነ ቮሊዩም የላቸው። they assume or they take the volume and shape of their containers። በጣም ጥሩ። ሶ ስለ ጋዞች ስናስብ እንግዲህ እዚህ ጋር ትንሽዬ ኮንቴነር እንዲቀጠን ያለች ማቴሪያል ብትኖር፣ እዚህ ጋር ደግሞ እንዲሰፋ ያለ ማቴሪያል ቢኖር፣ ሶ እነዚህ ሁለቱም ውስጥ ጋዞችን ብንጨምር ሶ ጋዙ የሁለቱን ቅርጽና ቮሊዩም ይይዛል ማለት ነው። ስለዚህ ጋዞች የራሳቸው የሆነ ይሄ ነው ጋዞችን ዩኒክ የሚያደርጋቸውም ለማጥናትም ከባድ የሚያደርጋቸው ማለት ነው። ምክንያቱም የራሳቸው የሆነ ቅርጽ የራሳቸው የሆነ ቮሊዩም ያላቸው እዚቹ ስንጨምረው የዚችን ቀጭን ኮንቴነር ሼፕና እንዲሁም ደግሞ ይዘት ወይም ቮሊዩም ይይዛል ይሞላታል ማለት ነው። እዚህ ጋር ትልቅ ነገር ውስጥም ስንጨምረው የዚህን እቃ ቅርጽና እንዲሁም ደግሞ የዚህን እቃ ቮሊዩም ይሞላል ማለት ነው ጋዝ። ስለዚህ አንደኛውና የመጀመሪያው የጋዞች ፕሮፐርቲ አኮርዲንግ ቱ ሞለኪውላር ቲዮሪ ኦፍ ጋዝ ምንድነው ማለት ነው? they don't have fixed shape and they don't have fixed volume ማለት ነው። ነምበር 2 ጋዝ ካን ቢ ኢዚሊ ኮምፕረስድ። እንግዲህ ሁለተኛው የሚለው ምንድነው? ጋዞች በቀላሉ ኮምፕረስድ ያደርጋሉ። ከዚህ በፊት በነበሩት አክቲቪቲዎች ላይ ተመልክተናል። ሶ by applying pressure to the walls of a flexible container, gas can be compressed. The compression results in a decrease of its volume. This happens due to the large space between the particles of the gas። በጣም ጥሩ። ሶ እንግዲህ ጋዞች መካከል ጋዝ ፓርቲክሎች መካከል ከፍተኛ ስፔስ ስላለ በቀላሉ ምን መሆን ይችላሉ? ኮምፕረስድ መሆን ይችላሉ፣ ወይም ደግሞ ወደ አንድ መሰብሰብ እንችላለን ማለት ነው። ምክንያቱም ስፔስ ስላለ። ስለዚህ በጣም ስፔስ ስላለ በመካከላቸው በቀላሉ ጋዞችን ሰብስበን እዚች ጋር ትንሽ ቮሊዩም እንዲይዙ ማድረግ እንችላለን ማለት ነው። ስለዚህ ይህ ፕሮፐርቲ ምን ይባላል? ኮምፕረሲቢሊቲ ይባላል። እንደ ለምሳሌ ባሉን ብንወስድ ባሉን ውስጥ ለምሳሌ ጋዝ ፓርቲክሎች አሉ። ስለዚህ ያንን ባሉን ፎርስ ኤግዘርት አድርገን ፕሬሸር ኤግዘርት አድርገን ፑሽ በምናደርግበት ጊዜ ቅርጹን ይቀያየራል፣ ቮሊዩሙ ያንሳል ማለት ነው። ያንን ነው እንግዲህ ኮምፕረሲቢሊቲ የምንለው ማለት ነው። ስለዚህ ጋዞች ስፔስ በመካከላቸው ስላለ በቀላሉ ኮምፕረስ ይሆናሉ ማለት ነው። እዚህ ጋር እንደምንመለከተው ለምሳሌ ፒስተን ወርታች ፑሽ በምናደርገው ጊዜ እነዚህ ጋዝ ፓርቲክሎች እዚህ ጋር የመሰብሰብ ኮምፕረስድ የመሆን ባህሪ ያሳያሉ፣ ቮሊዩማቸው ይቀንሳል ማለት ነው። ሶስተኛው የጋዞች ፕሮፐርቲ ጋዝ ሃቭ ሎ ዴንሲቲስ፣ ሎ ዴንሲቲ ነው ማለት ነው። ስለዚህ ጋዞችን ከሊኩዊድና ከሶሊድ አንጻር ስንመለከታቸው በጣም ትንሽ ቮሊዩም ነው ያላቸው። ይህም የሆነበት ምክንያት because the particles of a gas are very far apart each other and the number of molecules per unit volume is very small. A small mass of a gas occupies a large volume and hence results in a very low density. ስለዚህ ዴንሲቲ ስንል እንግዲህ ፎርሙላውን ታስታውሳላችሁ፣ ማስ ኦቨር ቮሊዩም ነው ማለት ነው። ስለዚህ ዳይሬክትሊ ፕሮፖርሽናል ነው ዴንሲቲ ዊዝ ማስ፣ እንዲሁም ደግሞ ኢንቨርስሊ ፕሮፖርሽናል ነው ዊዝ ቮሊዩም ማለት ነው። ስለዚህ ጋዞችን በምንመለከትበት ጊዜ ሰፊ ቮሊዩም ውስጥ ትንሽ ጋዝ ፓርቲክሎችን ነው የምናገኘው። ስለዚህም ዴንሲቲ ዳይሬክትሊ አፌክት ያደርገዋል ማለት ነው። ቮሊዩሙ ሰፊ ነው ወይም ትልቅ ቮሊዩም ነው። ማስ ኦፍ ወይም ደግሞ ነምበር ኦፍ ፓርቲክሎች በጣም ትንሽ ስለሆኑ ዴንሲቲው በጣም ትንሽ ነው ማለት ነው። ስለዚህ ተራርቀው መገኘታቸው በመካከላቸው ሰፊ ስፔስ መኖሩ ዴንሲቲያቸው በጣም ትንሽ እንዲሆን አድርጎታል ማለት ነው። ነምበር 4 ጋዝ ኤግዘርት ፕሬሸር ኢን ኦል ዳይሬክሽንስ። ሶ አራተኛው ጋዞች በሁሉም አቅጣጫ ፕሬሸር ኤግዘርት እንደሚያደርጉ ነው የሚነግረን። ጋዝ ዛት አር ኮንፋይንድ ኢን ኤ ኮንቴነር ኤግዘርት ፕሬሸር ኦን ዘ ዎልስ ኦፍ ዴር ኮንቴነር። This pressure is due to collisions between gas molecules and the walls of the container። በጣም ጥሩ። ሶ እንግዲህ ጋዞች ምንድነው ብለናል ከዚህ በፊት? at random continuous ሞሽን ላይ ናቸው ኦል ዘ ታይም፣ ወይም ደግሞ ያለማቋረጥ ይንቀሳቀሳሉ። ስለዚህ በከፍተኛ ስፒድ ያለማቋረጥ ስፔስ ስላለ በመካከላቸው አት ሃየር ኢነርጂ ስቴት ላይም ስለሚገኙ ወይም ካይኔቲክ ኢነርጂያቸው ከፍተኛ ስለሆነ ያለማቋረጥ ይንቀሳቀሳሉ። ስለዚህ በመንቀሳቀሳቸው ምክንያት እርስ በርሳቸው ይጋጫሉ፣ እንዲሁም ደግሞ ከኮንቴነራቸው ጋር ካሉበት ኮንቴነር ጋር ኮንቲኒየስሊ ይጋጫሉ ማለት ነው። ስለዚህ በዚህ ግጭት ምክንያት ኮንቲኒየስሊ ኮንቴነራቸው ላይ ምን ኤግዘርት ያደርጋሉ? ፕሬሸር ኤግዘርት ያደርጋሉ ማለት ነው።
መጨረሻው የጋዞች ፕሮፐርቲ ጋዝ ኢዝሊ ፍሎ ኤንድ ዲፊውዝ ትሩ ዋን አናዘር ጋዝ ሙቭስ ፍሪሊ ኤንድ ራንደምሊ ስራውት ኤ ጊቨን ስፔስ። በጣም ጥሩ። እዚህ ጋር እንግዲህ እንደምንመለከተው ይህ ከፋብሪካ የሚወጣ ጭስ ነው። በጋዝ መልክ ነው እንግዲህ የሚወጣው። ሰው ይህ ምን ያሳየናል? ጋዞች ፍሪሊ እና ራንደምሊ ሙቭ እንደሚያደርጉ። ስለዚህ ባለው ስፔስ ላይ ነፃ ሆነው ወደ ተለያየ አቅጣጫ ራንደምሊ ፍሎ እንደሚያደርጉ የሚጠቁመን ወይም የሚያሳየን ምስል ነው ወይም ቪዲዮ ነው ማለት ነው። ስለዚህ ጋዞች ቢኮዝ ኦፍ ደ ስፔስ ወይም ደግሞ በመካከላቸው ባለው ስፔስ ምክንያት በቀላሉ ፍሎ ያደርጋሉ ከቦታ ቦታ፣ እንዲሁም ደግሞ ዲፊውዝ ያደርጋሉ። ምክንያቱም ፍሪ ስፔስ ስላለ አንዱ ጋዝ ከሌላው ጋዝ ጋር በቀላሉ ሚክስ የመሆን ወይም ደግሞ ዲፊውዝ የማድረግ ባህሪ ያሳያሉ ማለት ነው። ቀጥሎ የምንመለከተው ደግሞ የሊኩዊዶችን ፕሮፐርቲስ ነው ማለት ነው። ስለዚህ ሊኩዊዶችን ፕሮፐርቲ ስታስቡ እንግዲህ ውሃ ጥሩ ምሳሌ ነው። ሰው ውሃን እያሰባችሁ ከዛ ውጭም የተለያዩ ፈሳሾች አሉ። ዘይት አለ፣ አልኮል አለ፣ የተለያዩ ፈሳሾች በዙሪያችን አሉ። እነዚህን እያሰባችሁ ፕሮፐርቲውን ለመረዳት ሞክሩ። ፕሮፐርቲስ ኦፍ ሊኩዊድስ ሊኩዊድስ ሃቭ ዘ ፎሎዊንግ ፕሮፐርቲስ። ሊኩዊዶች እንግዲህ ቀጥሎ ያሉት ፕሮፐርቲዎች አላቸው። አንድ በአንድ እንመለከታለን። The first one, liquids have a definite volume. የመጀመሪያው እንግዲህ ከዚህ በፊት እንዳየነው ሊኩዊዶች ዴፊኒት የሆነ ቮሊዩም አላቸው። ለዚህ ነው እንግዲህ አንዳንዴ 1 ሊትር ውሃ፣ 2 ሊትር ውሃ፣ ዘይትም ጋር ስንሄድ 1 ሊትር ዘይት፣ 2 ሊትር ዘይት እያለን ዴፊኒት የሆነ ቮሊዩማቸውን እንናገራለን ማለት ነው። but they don't have ሼፕ። ስለዚህ they don't have definite shape የራሳቸው የሆነ ግን ሼፕ የላቸውም። እዚህ ጋር እንደምንመለከተው የተለያዩ ቅርጽ ያላቸው ብርጭቆች አሉ። ስለዚህ the same amount of ውሃን ብናገለባብጠው ሊትሩ ወይም ደግሞ ቮሊዩሙ አይቀየርም፣ ነገር ግን ቅርጻቸው ይቀያየራል። ስለዚህ የሚቀመጡበትን ኮንቴነር ቅርጽ ይይዛሉ ማለት ነው። Lack of a definite shape for liquid substances arise from low intermolecular force of attraction between their particles as compared to that of solids. በጣም ጥሩ። እንግዲህ ምን ብለናል? ሊኩዊዶች ዴፊኒት ቮሊዩም አላቸው፣ ነገር ግን ዴፊኒት ሼፕ የላቸውም። ስለዚህ ዴፊኒት ሼፕ የላቸውም ስንል የሚይዙት የኮንቴነራቸውን ወይም ያሉበትን ዕቃ ሼፕ ነው ማለታችን ነው። ይህም የሆነበት ምክንያት ለምንድን ነው? እዚህ ጋር እንደምንመለከተው because of low intermolecular force of attraction። ስለዚህ ለሊኩዊዶች ፕሮፐርቲ መንስኤው ወይም ምክንያቱ ምንድነው ማለት ነው? ኢንተርሞለኩላር ፎርስ ኦፍ አትራክሽን። ስለዚህ በመካከላቸው ያለው የኢንተርሞለኩላር ፎርስ ኦፍ አትራክሽን ሎ ስለሆነ ከማን አንጻር? ከሶሊድ አንጻር ሎ ስለሆነ፣ ስለዚህ እንደ ሶሊድ ፊክስድ ወይም ደግሞ ዴፊኒት የሆነ ሼፕ የላቸውም፣ ነገር ግን የኮንቴነራቸውን ሼፕ ይይዛሉ ማለት ነው። ሁለተኛው የሊኩዊዶች ፕሮፐርቲ ሊኩዊድስ ሃቭ ሃየር ዴንሲቲ ዛን ጋዝስ። ሊኩዊዶች ከጋዞች አንጻር ምን አላቸው? ከፍተኛ የሆነ ዴንሲቲ አላቸው። ምክንያቱም ከጋዞች አንጻር ተቀራርበው ስለሚገኙ ማለት ነው። their density is a result of the arrangement of liquid particles. Thus the particles are closer in liquid than in their gaseous state. This accounts for the higher densities of liquids as compared to gas. በጣም ጥሩ። ስለዚህ ለምሳሌ ውሃን ብንወስድ ውሃ ውስጥ ፈሳሽ ውሃና ጋዙን ብንመለከት ወይም ወተር ቬፐርን ብንመለከት ሊኩዊድ ኢን ዘ ሊኩዊድ ፎርም ፓርቲክሎች ይህን አይነት ገጽታ ይኖራቸዋል። ተቀራራቢ ናቸው። እንደ ሶሊድ በጣም ባይጠጋጉም በቅርበት ነው የሚገኙት ማለት ነው። ስለዚህ ዴንሲቲን በምንወስድበት ጊዜ በተወሰነ ቮሊዩም ውስጥ ነምበር ኦፍ ፓርቲክሎችን እናገኛለን ከጋዞች አንጻር ማለት ነው። በዚህ ምክንያት ዴንሲቲ ኦፍ ሊኩዊድስ ኢዝ ሃየር ዛን ዴንሲቲ ኦፍ ጋዝስ ማለት ነው። Number 3, liquids are slightly compressible. The available free space between particles in a liquid is very little. As a result, liquid resist an applied external force. ስለዚህ ሊኩዊዶችን ባይ ዘ ዌይ በቀላሉ ኮምፕረስ ማድረግ አይቻልም፣ ነገር ግን ስላይትሊ ኮምፕረሰብል ናቸው ብለን እናገራለን። ምክንያቱም ኮምፕረስድ ለመሆን ምን ያስፈልጋል? ስፔስ ያስፈልጋል። ስለዚህ እዚህ ጋር እንደምንመለከተው ይህ የሊኩዊዶችን የሊኩዊድ ፓርቲክሎችን ሞዴል የሚያሳይ ነው ማለት ነው። ስለዚህ በማዕከላቸው የተወሰነ ስፔስ አለ። ስለዚህ በተወሰነ መልኩ ሰብሰብ ማለት ወይም ደግሞ ኮምፕረስ የመሆን ቴንደንሲ ይኖራቸዋል ማለት ነው። ስለዚህ ከጋዞች አንጻር ሌስ ኮምፕረሰብል ናቸው፣ ነገር ግን ከሶሊድ አንጻር ሞር ኮምፕረሰብል ናቸው ማለት ነው።
ሌላኛው የሊኩዊዶች ባህሪ ደግሞ ፍሎዊንግ ፕሮፐርቲ ነው ማለት ነው። ሶ እዚህ ጋር እንደምናየው እንግዲህ ውሃው ሲፈስ እንመለከታለን። ይህንን የመፍሰስ ሂደት ነው እንግዲህ ሊኩዊድስ አር ፍሉድስ ብለን ነው የምንናገረው። ሶ ፍሉድ ኢዝ ሰብስታንስ ዛት ካን ኢዝሊ ፍሎ። ሶ እዚህ ጋር እንደምናየው በጣም ደስ በሚል መልኩ ሲፈሱ እንመለከታለን። ስለዚህ ፈሳሾች ወይም ደግሞ አይሚን ሊኩዊዶች የመፍሰስ ባህሪ ያላቸው፣ ያንን የመፍሰስ ባህሪ ደግሞ ፍሉዲቲ እንላለን። ይህም መጣው በመካከላቸው ካለው ትንሽም ብትሆን ስፔስ ነው ማለት ነው። ስለዚህ አንዱ ፓርቲክል በሌላው ፓርቲክል ላይ የመሄድ ስላይድ የማድረግ ፕሮፐርቲ አለው። ያንን ነው እንግዲህ ፍሎዊንግ ፕሮፐርቲ ወይም ፍሉዲቲ የምንለው ማለት ነው። ሶሊዶች ጋር መተናል። አሁን ደግሞ የጠጣሮችን ፕሮፐርቲ ነው የምንመለከተው ማለት ነው። እንግዲህ እዚህ ጋር የተለያዩ ምሳሌዎችን ማየት እንችላለን። ድንጋዮችን በቀላሉ ማንሳት እንችላለን። አይረን ብረትን ማንሳት እንችላለን። በዙሪያችን ያሉ በጣም ብዙ ሶሊዶችን መጥቀስ እንችላለን ማለት ነው። ሰው እነሱን እያሰብን ፕሮፐርቲያቸውን እንመለከታለን ማለት ነው። ፕሮፐርቲስ ኦፍ ሶሊድ ሶሊድስ ሃቭ ዘ ፎሎዊንግ ፕሮፐርቲ። ሶ ቀጥሎ የምናየው የሶሊድን ፕሮፐርቲ ነው። እንግዲህ እዚህ ጋር የሶሊድ ምሳሌዎች ተጨማሪ የሶሊድ ምሳሌዎች እንመለከታለን። የፓርቲክሎችን አሬንጅመንት እዚህ ጋር በደንብ በድጋሚ ለመመልከት ሞክሩ። ምክንያቱም የፓርቲክሎች አሬንጅመንት የሶሊድ ፓርቲክልስ አሬንጅመንት የሶሊድን ፕሮፐርቲ እንድንረዳ ስለሚያግዘን ማለት ነው። ነምበር 1 ሶሊድስ ሃቭ ኤ ዴፊኒት ሼፕ ኤንድ ኤ ዴፊኒት ቮሊዩም። ሶ የመጀመሪያው እንግዲህ ሶሊዶች ምን አላቸው? ዴፊኒት ሼፕ እና ዴፊኒት ቮሊዩም አላቸው። ስፔሻሊ ዴፊኒት ሼፕ ስንል እንግዲህ ሊኩዊድ ጋር አላገኘነውም፣ እንዲሁም ደግሞ ጋዞች ጋር አላገኘነውም። ነገር ግን ሶሊዶች ጋር እናገኘዋለን። they have definite shape due to the presence of the strong force of attraction between the particles in a solid። ስለዚህ ለዚህ ሁሉ ምክንያቱ ዴፊኒት የሆነ ሼፕ እና ዴፊኒት የሆነ ቮሊዩም እንዲኖራቸው መንስኤ ወይም ምክንያቱ ምንድነው ማለት ነው? the strong attraction force ማለት ነው። ስለዚህ በጣም ተቀራርበው እዚህ ጋር እንደምንመለከተው ሶሊድ ፓርቲክሎች በጣም ተቀራርበው ነው የሚገኙት። ስለዚህ በስትሮንግ ቦንድ ወይም ደግሞ በስትሮንግ ፎርስ ኦፍ አትራክሽን ተያይዘው ነው የሚገኙት። ስለዚህ ያ ስትሮንግ ፎርስ ኦፍ አትራክሽን ሪጂድ እንዲሆኑ ወይም ደግሞ ዴፊኒት የሆነ ሼፕ እና ዴፊኒት የሆነ ቮሊዩም እንዲኖራቸው አድርጓቸዋል ማለት ነው። Number 2, solids generally have higher densities than gases and liquids. The particles of solids are very close to each other and thus there is almost no free space between the particles of solids. This closeness of particles makes solids to have more particles or mass per unit volume። በጣም ጥሩ። እዚህ ጋር እንደምንመለከተው ሶሊድ ፓርቲክሎች በጣም ተቀራርበው ተጣበው ነው የሚገኙት። በመካከላቸው በጣም ጥቂት ስፔስ ነው ያለው። ኦልሞስት ስፔስ የለም ማለት እንችላለን። ስለዚህ በጥቂት ቮሊዩም ውስጥ ብዙ ሶሊድ ፓርቲክሎችን እናገኛለን። ያ ማለት ማሱ ከፍተኛ ነው ማለት ነው። በዛ ምክንያት ዴንሲቲው ምን ይሆናል ማለት ነው? ሃይ ይሆናል ማለት ነው። ስለዚህ ሶሊዶች they have higher density than ሊኩዊድ እና ጋዝ ማለት ነው። Number 3, solids are extremely difficult to compress because the high interparticular force of attraction between the particles of solids are very strong due to a very short distance between them። በጣም ጥሩ። ይህም በጣም ቀላል ሀሳብ ነው ለመረዳት። ሶሊዶች ምንድን ናቸው? በጣም ዲፊካልት ናቸው ኮምፕረስ ለመሆኑ ወይም ደግሞ ኮምፕረስድ አይሆኑም። ምክንያቱም ኦልሬዲ ስፔስ በመካከላቸው ስለሌለ ወደ ኮምፕረስ እናደርጋቸዋለን። አያችሁ። ስለዚህ ኢንተር ፓርቲክል ፎርስ ኦፍ አትራክሽናቸው በጣም ጠንካራ ስለሆነ ወይም በአንዱ ፓርቲክልና በሌላ ፓርቲክል አጠገቡ ባለው ፓርቲክል መካከል ያለው ኢንተር ፓርቲክል ፎርስ ኦፍ አትራክሽን በጣም ስትሮንግ ስለሆነ ፓርቲክሎቹ ተጣብቀው ነው የሚገኙት። ስለዚህ ከዛ በላይ መሰብሰብ ወይም መገፋት አይችሉም ማለት ነው። በዚህ ምክንያት ምንድን ናቸው ማለት ነው? ዲፊካልት ናቸው። ምን ለመሆን? ኮምፕረስ ለመሆን ማለት ነው። እዚህ ጋር እንደምንመለከተው እንግዲህ ሎክ ሶሊድ አለ። እዚህ ጋር ፑሽ እናደርገውም እዩ። እዚህ ጋር ከፍተኛ ፎርስ ኤግዘርት ብናደርግበትም እዩት፣ እዚህ ጋር ምንም አይነት ለውጥ አላሳየም። ስለዚህ ኢንኮምፕረሰብል ናቸው። ምክንያቱም በመካከላቸው በጣም ሾርት ዲስታንስ ስላለ፣ በሶሊድ ፓርቲክሎች መካከል በጣም ትንሽ ዲስታንስ ስላለ ከዛ በላይ መጠጋት ስለማይችሉ ማለት ነው። Number 4, solids are not fluids. Solids normally do not flow because particles of solids are rigidly held in positions by strong force that restrict them. ሌላኛው ሶሊዶች ምንድናቸው? ምን አይደሉም? ፍሉድ አይደሉም። ሊኩዊዶች ምንድናቸው ብለናል? ፍሉድ ናቸው፣ ፍሎ ያደርጋሉ። ጋዞች ምንድናቸው ብለናል? ፍሉድ ናቸው፣ ፍሎ ያደርጋሉ።
አንዱ ፓርቲክል በሌላው ፓርቲክል ላይ ሙቭ ያደርጋል ማለት ነው። ነገር ግን ሶሊዶች ጋር ስንመጣ የሶሊድ ፓርቲክሎች ሪጂድሊ ሄልድ ሆነው ነው የምናገኛቸው አንድ ቦታ ላይ። ምክንያቱም አንድ ሶሊድ ፓርቲክል በተለያየ ፎርስ ኦፍ አትራክሽን እዚህ ጋር እንደምናየው ተሳስረው ተጠባብቀው ነው የሚገኙት። ስለዚህ አንዱ ፓርቲክል በሌላው ፓርቲክል ላይ አልፎ የሚሄድ ነገር አይኖርም ማለት ነው። በዚህ ምክንያት ፍሎዊንግ ፕሮፐርቲ የላቸውም። ስለዚህ ፍሎዊንግ ፕሮፐርቲ ስለሌላቸው ኖት ፍሉድስ ብለን እንጠቅሳቸዋለን ማለት ነው። ኤክሰርሳይዝ 3.2 አብረን እንሰራለን። ኩዌስችን ነምበር 1 arrange the three states of matter in terms of their increasing intermolecular force። የመጀመሪያው የሚለን ሶስቱን ስቴትስ ኦፍ ማተሮች ሶሊድ፣ ሊኩዊድ፣ ጋዝን በኢንክሪዚንግ ኢንተርሞለኪላር ፎርስ አስቀምጧቸው ነው የሚለን። ስለዚህ ሎ ኢንተርሞለኪላር ፎርስ ካለበት ተነስተን ወደ ሃይ ኢንተርሞለኪላር ፎርስ ወዳለበት እንሄዳለን ማለት ነው። እዚህ ጋር እንደምንመለከተው እንግዲህ ከላይ ያለው የሚያሳየን የጋዝ ፓርቲክሎችን ነው። ቀጥሎ ያለው የሊኩዊድ ፓርቲክሎችን ነው። እዚህ ጋር ተጠባብቀው የሚገኙት ደግሞ የሶሊድ ፓርቲክልን ያሳየናል ማለት ነው። ስለዚህ ኢንክሪዚንግ ኦርደር ኦፍ ኢንተርሞለኪላር ፎርስ እናስቀምጣቸው። የጋዝ ወይም በጋዝ ፓርቲክሎች መካከል ያለው ኢንተርሞለኪላር ፎርስ ከሊኩዊድ ወይም በሊኩዊድ ፓርቲክሎች መካከል ካለው ኢንተርሞለኪላር ፎርስ ያንሳል። እንዲሁም ደግሞ በሊኩዊድ ፓርቲክሎች መካከል ያለው ኢንተርሞለኪላር ፎርስ በሶሊድ ፓርቲክሎች መካከል ካለው ኢንተርሞለኪላር ፎርስ ኦፍ አትራክሽን ያንሳል ማለት ነው። ስለዚህ በዚህ መልክ እናስቀምጣለን ማለት ነው። ሶሊድ ሃዝ ሃይ ኢንተርሞለኪላር ፎርስ ኦፍ አትራክሽን ማለት ነው። ወይም ሶሊድ ፓርቲክሎች ከጋዝና ከሊኩዊድ በበለጠ በስትሮንግ ኢንተርሞለኪላር ፎርስ ኦፍ አትራክሽን ተያይዘው ይገኛሉ ማለት ነው። ሁለተኛው ደግሞ በዴንሲቲ በኢንክሪዚንግ ኦርደር ኦፍ ዴንሲቲያቸው እንድናስቀምጣቸው ነው ማለት ነው የተጠየቅነው። ስለዚህ ዴንሲቲ ስንል ሁልጊዜ ማሰብ ያለባችሁ ማስ ኦቨር ቮሊዩምን ነው። ስለዚህ ከነምበር ኦፍ ፓርቲክል ወይም ደግሞ ከማስ ጋር ቀጥተኛ የሆነ ዝምድና አለው። እንዲሁም ደግሞ ከይዘት ጋር ከቮሊዩም ጋር ደግሞ ኢንቨርስሊ ኢንዳይሬክት የሆነ ዝምድና አለው ማለት ነው። ኦኬ እንግዲህ ወደ ዴንሲቲ ስንመጣ ዴንሲቲ ማለት ምንድነው የተባባልነው? ማስ ኦቨር ቮሊዩም ማለት ነው። ስለዚህ ወይም ደግሞ ከነምበር ኦፍ ፓርቲክሎች ጋር ዳይሬክት የሆነ ዝምድና አለው ማለት ነው። ስለዚህ ጋዞች ጋር ስንመጣ ጋዝ ፓርቲክሎች በጣም ተራርቀው ስለሚገኙ ነምበር ኦፍ ፓርቲክሎቻቸው ትንሽ ናቸው በተወሰነ ቮሊዩም ውስጥ የምናገኘው። በዚህ ምክንያት ዴንሲቲያቸው ከሊኩዊድ ያንሳል፣ የሊኩዊድ ዴንሲቲም ደግሞ ከሶሊድ ያንሳል ማለት ነው። ስለዚህ ሶሊዶች ሃየር የሆነ ዴንሲቲ አላቸው ማለት ነው። ጋዞች ደግሞ ሎው ዴንሲቲ አላቸው ማለት ነው። ሌላኛው በኮምፕሬሲቢሊቲያቸው እንድናወዳደር ነው የተጠየቅነው ማለት ነው። ኮምፕሬሲቢሊቲ እንግዲህ ከፓርቲክሎች ዲስታንስ ጋር ወይም ደግሞ በፓርቲክሎች መካከል ካለው ፍሪ ስፔስ ጋር የተገናኘ ነገር ነው። ስለዚህ በኢንክሪዚንግ ኦርደር ኦፍ ኮምፕሬሲቢሊቲ እንድናወዳደር ነው የተጠየቅነው ማለት ነው። ይሄ እንግዲህ ሶሊድን ያሳየናል። ይሄ ደግሞ እዚች ጋር ሊኩዊድን ያሳየናል። ይሄኛው ደግሞ ጋዝን ወይም ደግሞ የጋዝ ፓርቲክሎችን ያሳየናል ማለት ነው። ስለዚህ በኮምፕሬሲቢሊቲ ስናይ እንግዲህ ጋዝ ፓርቲክሎች በመካከላቸው ሰፊ ስፔስን እንመለከታለን እዚህ ጋር እንዳለው ማለት ነው። ስለዚህ ሃይሊ ኮምፕረሰብል ናቸው ማለት ነው። በኢንክሪዚንግ ኦርደር ስናስቀምጥ ሶሊዶች ሌስ ኮምፕረሰብል ወይም ደግሞ ኢንኮምፕረሰብል ናቸው ማለት እንችላለን። ሊኩዊዶች ከሶሊድ በተሻለ ትንሽ ኮምፕረሰቢሊቲ አላቸው ማለት ነው። ጋዞች ጋር ስንመጣ ግን በመካከላቸው ከፍተኛ የሆነ ስፔስ ስላለ ሃይሊ ኮምፕረሰብል ናቸው ማለት ነው። ዲጋ ስንመጣ ካይኔቲክ ኢነርጂን እናገኛለን። ወይም ደግሞ ካይኔቲክ ኢነርጂን አንዳንድ የምንለዋለን ሙቭመንት ኢነርጂ ከሙቭመንት ጋር የተገናኘ ኢነርጂ ስለሆነ ስለዚህ ኢንክሪዚንግ ኦርደር ኦፍ ካይኔቲክ ኢነርጂ ሶሊድ፣ ሊኩዊድ፣ ጋዝ እንድናስቀምጥ ነው የተጠየቅነው ማለት ነው። ይህን ጥያቄ ለመመለስ እንግዲህ ፓርቲክሎችን ሙቭመንት ማሰብ ግድ ይለናል ማለት ነው። በሶሊድ፣ በሊኩዊድ፣ በጋዝ ስቴት ጊዜ የሶሊድ፣ ሊኩዊድ፣ ጋዝ ፓርቲክሎች ሙቭመንታቸው ምን ይመስላል የሚለውን ማየት ይኖርብናል ማለት ነው። ካይኔቲክ ኢነርጂ ወይም ደግሞ ኢኬ የምንለው በማን ዲፔንድ ያደርጋል? በሙቭመንት ኦፍ ፓርቲክሎች ፓርቲክሎች ዲፔንድ ያደርጋል። ስለዚህ ሶሊድ፣ ሊኩዊድ እና ጋዝ ጋር ስንመጣ ጋዝ ፓርቲክሎች አር ኦልዌይስ አት ራንደም ሙቭመንት ላይ ይገኛሉ ወይም ደግሞ በከፍተኛ ስፒድ ሙቭ ያደርጋሉ ከሊኩዊድ እና ከሶሊድ በበለጠ ማለት ነው። ስለዚህ ሶሊዶች ጋር ስንመጣ ግን ኦንሊ ቫይብሬሽን ነው የሚያካሂዱት ወይም ደግሞ ቫይብሬት ነው የሚያደርጉት ማለት ነው። ስለዚህ ኢንክሪዚንግ ኦርደር ኦፍ ካይኔቲክ ኢነርጂ ስናስቀምጥ ሶሊድ ጋር ያሉ ፓርቲክሎች ሌስ ሞቬብል ስለሆኑ ካይኔቲክ ኢነርጂውም ትንሽ ነው ማለት ነው። ከዛ ሊኩዊድ ይመጣል።
ነገር ግን ጋዞች አት ሃየር ካይኔቲክ ኢነርጂ ላይ ናቸው ማለት ነው። ምክንያቱም ፓርቲክሎቻቸው በከፍተኛ ሙቭመንት ላይ ስለሚገኙ ማለት ነው። እንግዲህ ተማሪዎች የዛሬው ቪዲዮአችን ይህን ይመስላል። በዛሬው ቪዲዮአችን ላይ ፊዚካል ፕሮፐርቲስ ኦፍ ማተርን ወይም ደግሞ የሶሊድን ሊኩዊድና ጋዝን ፕሮፐርቲዎች ተመልክተናል ማለት ነው። በተጨማሪም ኤክሰርሳይዝ 3.2 ሰርተናል። በቀጣይ በሌላ ቪዲዮ እንገናኛለን። እስከዚያው መልካም ጊዜ ይሁንላችሁ።